አሕዛብ ለምን አጉረመረሙ? ሕዝቡ ስለምን ከንቱ ነገር ይናገራሉ አለ። የሚያጉረመርም ጻድቅ አይደለም። ጽድቅን ከሚያሳጡ መንገዶች መካከል አንዱ ማጉረምረም ነው። አሕዛብ አጉረምራሚ ናቸው። ክርስቲያን እንዳያጉረመርም መድኃኔዓለም ምን አድርጌ ነው? አስቀድሳለሁ፣ ደጅ ጠናለሁ፣ እሳለማለሁ፣ ነገር ግን ለእኔ ምንም የሰጠኸኝ ነገር የለም የሚሉ ሰዎች እነሱ ጻድቅ አይደሉም፣ ወድቀዋል። ማጉረምረም ይጥላል። አታጉረምርም ይሄቴ፣ ብዙ እኮ ጎሎብሻል። እኔ እኮ የምሰብከው ብዙ ጎዶሎ ነገር በሕይወቴ ያለ እናንተም አታውቁት። ግን አንድ ቀን መድኃኔዓለም ይሞላዋል። አይሞላውም? ይሞላዋል። ይሄን እመኑ። የኃጢአተኞችን ሰላም ያሳያቸዋል። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። እከሌ አሜሪካ ገብቶ እንዲሆነ አታውቀውም። እከሌን ብር ቆጥሮ ነው ያየኸው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። እግዚአብሔር ወዙ የሆነበት ሰው ቢበላም ባይበላም ውበቱ እንደተሟላ ነው። አያችሁ፣ መዓዛው ያማረ ይሆናል። ስለዚህ የነፍሳችን ጌጥ፣ የቤታችን ውበት፣ የመኖሪያችን ጉልላት ማን ይሁንልን ወገኖቼ? ትርፋቸው በመገፋት ውስጥ የሚገለጥ ነው። ጽድቅ ማለት በማግኘትና በተትረፈረፈ በረከት መኖር አይደለም። ምክንያቱም ሚኒባስ ነበረ፣ አይሱዚ ገዛህ፣ ድጋሚ ጌታ ባረከ የሚባልበት ቤተክርስቲያን ውስጥ አይደለም ያለ ነው። እኛ ብናገኝም ብናጣም የማንን ብለን የምንኖርበት ቤት ውስጥ ነው ያለ ነው። እዚህ ነው። በማግኘትም በማጣትም የማንን? የእግዚአብሔር። እመኑኝ፣ ሰው በተብለጨለጨ ሕይወቱ ስላለ ተሟልቶለታል ማለት አይደለም። የእግዚአብሔር ድጋፍ የማያስፈልገው ሰው በምድር ላይ የለም። ሁሉ ወድቋል። ስለዚህ ለመነሳት የጽድቅን መንገድ መረዳት ያስፈልጋል ማለት ነው። መድኃኔዓለም መንገዱን ለሁላችንም ያሳየን። ስለዚህ ጽድቅ ወይንም ክርስትና አልጋ በአልጋ አይደለም። ጻድቅ መሆን ማለት በቁሳቁስ የተሟላ ሆኖ መኖር ማለት አይደለም። በምድራዊ በረከት መትረፍረፍ አይደለም። ማጣትም ግን አይደለም። ልብ አድርጉ። ችግራችሁ የጎደለባችሁ አይደለም፣ ከአይምሮአችሁ ነው። እድል ፈንታ ለችግራችሁ ሰጥታችሁታል። እና አዳምና ሔዋን ስለ አንድ በለስ ሲያስቡ አሉ። ሰይጣንም በዛ ሐሳብ በኩል ገባባቸው። ስላገኙት ብዙ ነገር እያሰቡ ቢውሉ ሰይጣን አይመጣም። ለምድር ቁሳቁስ የተገነባች ቤተክርስቲያን የለችም። ኪስህ ባዶ ስለሆነ አይደለም እዚህ የተቀመጥከው፣ ልብህ ባዶ ስለሆነ እግዚአብሔር እንዲሞላው ነው። አንድ መኪና ነዳጅ ማደያ ሄዳ የምትቆመው የምትሰለፈው ባዶ እየሆነች ስለሆነ ለመሙላት ነው። ስልካችሁን ማብራት ላይ ወስዳችሁ ቻርጅ የምትሰኩት ባትሪ ሎ ስላለ ነው። የነፍሳችን ባትሪ ሎ ስላለ ልትሞላ መጥተሃል። እነዛ ግን የዘገዩ ቸልተኛም አይጸድቅም። እንደው ሮጦ እጅግ ከኔ በላይ ማን አለ ያለም አይጸድቅም። ይሁዳን የጣለው የሚመለከተው የህይወት ጉዳይ ነው። ለገንዘብ ሲከራከር በዛው ጠፍቶ ቀረ። ማርያምን ተፍረት ባለ ሽቷ ብልቃት ሰብራ ስለ ኃጢአቷ የክርስቶስ እግር ላይ ሽቶ ስታርከፈክፍ ምን ነው ሽቶ ባከነ አለ። ለእግዚአብሔር ቤት የሚቀርብ መስዋዕት እኮ ባከነ የሚሉ ሰዎች አሉ። ህዝቡ ተሰብስቦ ጧፍ ሲበራ አንዳንዶች ሚዲያ ላይ ብቅ ይሉና ይሄ ጧፍ ለድሃ ቤተ ክርስቲያን በተሰጠ ይላል። በሰው ገንዘብ ስለት የሚሳሉ ሰዎች እንዳሉ ታውቃላችሁ። ቅዱስ አሐዱ አምላክ አሜን። ጻድቅሰ ዘይትገደፍ ይርኢኮ ወዘርኡኒ ኢይጼነስክለ። ጻድቅ ሲራብ ዘሩም እህል ሲለምን አላየሁም። ክቡራን አበው ካህናት፣ የካቴድራሉ የስብከተ ወንጌል መምህራን፣ ሊቃውንተ ቤተክርስቲያን፣ በዝማሬ ያገለገላችሁን ወንድሞቻችንና እህቶቻችን፣ በልዩ ልዩ አገልግሎት በዚህ ጉባኤ ቃለ ዓዋዲ የተገኛችሁ የእግዚአብሔር ልጆች፣ እንደዚሁም የሳምንታዊው ጉባኤ ቃለ ዓዋዲ በጽናት በረከት ለማግኘት የምትከታተሉና እግዚአብሔር በዚህ መልስ የሰጣችሁ ኦርቶዶክሳውያን ምእመናን ወምእመናት ከሩቅም ከቅርብም ተሰብስባችሁ እዚህ የተገኛችሁ በእግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ፣ እንደምን ቆያችሁ። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር
ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምህረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። የጻድቁ የአባታችን የአቡነ ሀብተ ማርያም የጻድቁ አባታችን የአረጋዊ ዮሴፍ በረከታቸው አማላጅነታቸው ከኛ ጋር ይሁን። ጻድቅሰ ዘይትገደፍ ኢርኢሁ ወዘርኡኒ ኢይጼነስ ክለ። ጻድቅ ሲራብ አላየሁም፣ ዘሩም እህል አጥቶ ሲለምን አላየሁም። መዝሙረ ዳዊት መዝሙር 36 ቁጥር 25። ክርስቲያኖች ይፈተናሉ እንጂ አይጠፉም። ይፈተናሉ እንጂ አይሸነፉም። ይወድቃሉ እንጂ አይጠፉም። ይሰነካከሉ ይሆናል፣ ይንገዳገዱ ይሆናል፣ ነገር ግን የሚያነሳቸው አምላክ አላቸው። ክርስቲያኖች የሆንበት ወይንም በክርስትናችን የምንኖርበት ትልቁ ጣዕም ያለው ሕይወት ፈተና ያለበት መንገዳችን ነው። ክርስትና ምቾት አይደለም። እንደውም ይልቁንም በዓለም ካለው አስተሳሰብ አንጻር ሲታይ ክርስትና ብዙ መገፋት ያለበት ሕይወት ነው። የክርስቶስ ስንሆን እንፈተናለን። ምክንያቱም የእርሱ ለመሆናችን ምልክቱ በሚደርሱብን መከራዎች ነው። ሃይማኖታችን በምድር ላይ በጣም የተገፋች ናት። ብዙ ክርስቶሳውያን ሃይማኖቶች አሉ። ገፊ ማንነት ያላቸው የክርስቶስ አይደሉም። ግፉአን የሆኑት ግን የክርስቶስ ናቸው። ብቸኛዋ ግፉአን የሆኑትን የሐዋርያት መንገድ ተከትላ እየተገፋች የምትኖር ሃይማኖት ኦርቶዶክሳዊ ተዋህዶ ናት። በኢትዮጵያ እንኳን ብታዩ በማህበራዊ ድረገጽን ብትመለከቱ አሁን ባሉት ልዩ ልዩ ማህበራዊ ሚዲያዎች በሚገኙ አጫጭር ፎርማቶች እንኳን እኛ ሳንሆን የምንወረውረው ድንጋይ የሚወረውሩት ብዙ ናቸው። እነሱ ከአባታቸው ከዲያብሎስ ናቸው። እኛ ስንመልስ ነው የምንውለው። የተወረወረብንን የምንመልስ ቤተክርስቲያንን ለመከላከል ሃይማኖትን ለመጠበቅ በጣም ምስኪኖችና በእምነት ያልጸኑት እንዳይወሰዱ መከላከል እናደርጋለን እንጂ ኦርቶዶክሳዊ የማጥቃት የትምህርት ስልት እንኳን የለም። ሃይማኖታችሁን ተከላከሉ እንጂ ውጉ የሚል አልተጻፈልንም። ሰይጣን ሲዋጋን እንመልሰዋለን። መጽሐፍ የሚለው ሰይጣንን ሄዳችሁ ውጉት ሳይሆን የሰይጣንን ጦር ተከላከሉ ነው አይደል? የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃና ጦር ሁሉ ልበሱ። ሃይማኖት ጠላትን መቃወም መከላከል ነው እንጂ ጠላትን መጥላት አይደለም። ምክንያቱም ጠላትህን ውደድ በሚል ሃይማኖት ውስጥ ነው ያለነው። ስለዚህ ክርስቲያኖች ግፉአን ነን፣ እንገፋለን። ፍትህ የሚገኘው ከእግዚአብሔር ነው። ፍትሐ ግፉአን ይወፅእ እምጽርሑ ይላል። የግፉአን ፍትህ ከሱ ዘንድ ይወጣልና እግዚአብሔር ለተገፉት ድጋፋቸው ነው። በፈረሰው በኩል የሚቆም አምላክ ነው። ለተጣሉት እግዚአብሔር ትንሣኤያቸው ነው። ለወደቁት ትንሣኤያቸው ነው። ለሕሙማን ፈውሳቸው ነው። ፍትህ ለተዛባባቸው አማናዊ ፈታሂ ክርስቶስ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር ፍትሃዊ ዳኛ ነው። ለተገፉት ይቆምላቸዋል። መድኃኔ ዓለም ለሁላችንም ይቆመልን እና የእግዚአብሔር ሆኖ ሰው አይጣልም፣ ቢወድቅ እንኳን አይጠፋም። ጻድቅሰ ዘይትገደፍ ኢርኢኩ ወዘርኡኒ ኢይጼነስ ክለ። ጻድቅ ሲጣል ዘሩም አቶ እህልን ሲለምን አላየሁም። የተጣለ ጻድቅ አላየሁም። የወደቀ አላየሁም። እግዚአብሔርን ተደግፎ የወደቀ አላየሁም። መዝሙረኛ ዳዊት ወደቅኩ አይልም፣ ተንገዳገድኩ እግዚአብሔር አነሳኝ ይላል። ተንተንኩ ለወዲቅ እስመ እግዚአብሔር አንሳአኒ። እግዚአብሔር አይጥልም፣ እንደውም ያነሳል።
የሚያነሳ አምላክ ነው ያለን። የሚደግፍ አምላክ ነው ያለን። ሞገስ የሚሆን አምላክ ነው ያለን። ክብርና ምስጋና ለስሙ ይሁን። እግዚአብሔር ያነሳውም ለወድቆ ይላል። የተጣሉትን የወደቁትን እግዚአብሔር ያነሳቸዋል ይላል። እግዚአብሔር ይጥላል የሚል አልተጻፈም። እግዚአብሔር ሕዝቡን አይጥልም ርስቱንም አያጠፋም ይላል። እግዚአብሔር ሕዝቡን አይጥልም። የማይጥል አምላክ የማያጠፋ አምላክ ነው ያለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ጻድቅ አይጣልም ነው መጽሐፍ የሚለው። ማን ነው ጻድቅ? ጻድቅ ማለት ብዙ ጊዜ የምናስበው ሁሉ የሞላለት አድርገን ነው። ክርስትናን ምድራዊ ብልጽግና አድርገው በኪሳራ ውስጥ የሚኖሩ ሰዎች ይበዛሉ። ለዚህ ነው ክርስቲያን የሚባሉ ብዙ አሉ፣ ትክክለኛ ክርስቲያኖች ጥቂቶች ናቸው። በስሜ ይነሳሉ፣ በስሜ ይመጣሉ ተብሎ ተጽፏል። ግን የኔ አይደሉም፣ አላውቃቸውም። እግዚአብሔር የሚያውቃቸው ክርስቲያኖች ትርፋቸው በመገፋት ውስጥ የሚገለጥ ነው። ጽድቅ ማለት በማግኘትና በተትረፈረፈ በረከት መኖር አይደለም። ምክንያቱም ሚኒባስ ነበረ፣ አይሱዚ ገዛህ ድጋሚ ጌታ ባረከ የሚባልበት ቤተክርስቲያን ውስጥ አይደለም ያለ ነው። እኛ ብናገኝም ብናጣም የማንን ብለን የምንኖርበት ቤት ውስጥ ነው ያለ ነው። እዚህ ነው በማግኘትም በማጣትም የማንን የእግዚአብሔር የእግዚአብሔር የሚሆን ምስጢሩ ቁሳዊ ሚዛን አይደለም። ብዙ ሰዎች ስጋውያን የሆኑና ቤተክርስቲያኗን በሚፈልጓት ልክ ሳያገኟት ሲቀሩ ይጠፋሉ። ለምድር ቁሳቁስ የተገነባች ቤተክርስቲያን የለችም። ኪስህ ባዶ ስለሆነ አይደለም እዚህ የተቀመጥከው፣ ልብህ ባዶ ስለሆነ እግዚአብሔር እንዲሞላው ነው። አንድ መኪና ነዳጅ ማደያ ሄዳ የምትቆመው የምትሰለፈው ባዶ እየሆነች ስለሆነ ለመሙላት ነው። ስልካችሁን ማብራት ላይ ወስዳችሁ ቻርጅ የምትሰኩት ባትሪ ሎ ስላለ ነው። የነፍሳችን ባትሪ ሎ ስላለ ልትሞላ መጥተሃል። ስለዚህ ኦቨር ቻርጅም አታደርገው፣ ያነሰም ማሞላል አትሙላው፣ ባትሪውን ዳሜጅ ያደርግብሃል ነው። ስለዚህ መሞላታችን በትክክለኛው መንገድ መሆን አለበት። ክርስትና ይሄ ነው። በቀና አቅጣጫ መሄድ። ከልክ በላይም ጻድቅ እንድንሆን አይፈቀድም። እጅግም ጻድቅ አትሆን ይላል መጽሐፍ። እንደመጣን ከቄሱ ከጳጳሱ በላይ የሚሆኑ ሰዎች አሉ። ወዲያው ይመለሳሉ። የጠዋት ጤዛ ናቸው። እንደመጡ የቤተ ክርስቲያኗ አጥር ከለር ምንድነው? ቀለሙ ለምን አረንጓዴ ያልሆነም ሲሉ የሚሟገቱ ሰዎች አሉ። የነሱ ከለር እኮ ጥላሸት ሆኗል፣ ገና ነው። ህሱ መንግስቶ ወጽድቆ ወዝሰ ሁሉ ይትወሰክ ለክሙ ነው። የትኛው መቅደም እንዳለበት ባለማወቅ የተዛነፈ ሃይማኖታዊ ሰብና ያለን ሰዎች ብዙ ነን እኮ። የትኛው በስጋ ምናልባት ከሆነ ቦታ ላይ ተነስታችሁ እዚህ ጋር ወንበሩ አልሞላም ቁጭ በሉ ብንላቸው ተነስቶ መቀመጥ ወደዚህ መምጣት መደፈር አርገው የሚያስቡ ሰዎች አሉ። ያለፈ በጥንታዊቷ ቤተክርስቲያን ውስጥም ይሄ በሽታ አለ። የፊት አውራሪ ዘር ነኝ፣ ከፊት ካልተነጠፈልኝ የግራዝማች ዘር ነኝ፣ በቀይ ምንጣፍ ካልተራመድኩኝ የሚሉ ሰዎች ከስራው ቀርተዋል። ዛሬም ስጋዊነታቸው ገንዘባቸው ኮፈስ አድርጓቸው እዚህ መጥተው መቀመጥ አቅቷቸው የበይ ተመልካች የሆኑ ሰዎች ብዙ ናቸው። እመኑኝ፣ ሰው በተብለጨለጨ ህይወቱ ስላለ ተሟልቶለታል ማለት አይደለም። የእግዚአብሔር ድጋፍ የማያስፈልገው ሰው በምድር ላይ የለም። ሁሉ ወድቋል። ስለዚህ ለመነሳት የጽድቅን መንገድ መረዳት ያስፈልጋል ማለት ነው። መድኃኔዓለም መንገዱን ለሁላችንም ያሳየን። ስለዚህ ጽድቅ ወይንም ክርስትና አልጋ በአልጋ አይደለም። ጻድቅ መሆን ማለት በቁሳቁስ የተሟላ ሆኖ መኖር ማለት አይደለም። በምድራዊ በረከት መትረፍረፍ አይደለም። ማጣትም ግን አይደለም። ልብ አድርጉ። በጣም ድሃ ሰው ኑሮ አልሳካ ያለው ሰው የሚጽናናበት ነገር አለ። ባለጸጋ ወደ መንግሥተ ሰማያት ከሚገባ ይልቅ ግመል ንገሩኝ እስኪ በመርፌ ቀዳዳ። ስለዚህ ሀብታም አይጸድቅም፣ እኔ ነው የምገባው ብሎ እጁን አጣምሮ የተቀመጠ አለ። ድሃም አይጸድቅም። ለመጽደቅ የሀብትና የባለጸግነት ጉዳይ አይደለም። የአእምሮ ድህነት፣ የአስተሳሰብ ድህነት፣ የግንዛቤ ድህነት ይቡስ አእምሮ ያደርጋል። የአእምሮ ድርቀት ያመጣል። ስለዚህ የሚያለሰልስ ነገር ያስፈልጋል። ቅድም እንዳልኳችሁ ስልካችሁን ለመሙላት መታቸዋል። ከልክ በላይ ከሞላችሁት ይቃጠላል። እንደመጣ ታቦት ካልተሸከምኩ ካልክ ትቀሰፋለህ እንደ ኦዛ። እንደዚህ ደግሞ መጥተህ እንደ ተጠራጣሪው ዳር ቆመህ ከሩቅ የምታይ ከሆነ ትከስራለህ። የመዳኑ በረከት አይደርስህም። የአስርቱን ቆነጃጅት ታሪክ ይዋቸው። የመጀመሪያዎቹ አምስቱ ቆነጃጅት በትክክል አብርተው የያዙ ራሳቸውን የጠበቁ አይደል? ጠባባት የተባሉ ቁጥራቸው 5 የሆነ እነሱ ናቸው መብራታቸውን አብርተው የጠበቁ። እነዛ ግን የዘገዩ ቸልተኛም አይጸድቅም።
እንደው ሮጦ እጅግ ከኔ በላይ ማን አለ ያለም አይጸድቅም። ይሁዳን የጣለው የሚመለከተው የህይወት ጉዳይ ነው። ለገንዘብ ሲከራከር በዛው ጠፍቶ ቀረ። ማርያምን ተፍረት ባለ ሽቷ ብልቃት ሰብራ ስለ ኃጢአቷ የክርስቶስ እግር ላይ ሽቶ ስታርከፈክፍ ምን ነው ሽቶ ባከነ አለ። ለእግዚአብሔር ቤት የሚቀርብ መስዋዕት እኮ ባከነ የሚሉ ሰዎች አሉ። ህዝቡ ተሰብስቦ ጧፍ ሲበራ አንዳንዶች ሚዲያ ላይ ብቅ ይሉና ይሄ ጧፍ ለድሃ ቤተ ክርስቲያን በተሰጠ ይላል። በሰው ገንዘብ ስለት የሚሳሉ ሰዎች እንዳሉ ታውቃላችሁ። ሰውየው ስራ አጥቼ ነበራል፣ ስራ የለኝም እና ረጅም ጊዜ ስራ አጥቶ ሲኖር ጓደኛውን ጠራውና እንኳን ደስ አለህ አለው። ምን ነው ስራ አገኘሁኝ እግዚአብሔር ረዳኝ ሲለው በልበል የመጀመሪያው ወር ደሞዝን 5 ሳንቲም ሳትነካ ለኔ ነው የምትሰጠኝ። ለምን ሲለው ለገብርኤል ተስያለሁ። ከኔ ላይ ወስደህ ልትሰጥህ ከራስህ ሰጠው እንጂ ወስደህ የራስህ ስላት። በሰው ገንዘብ ላይ የሚያዙ ሰዎች አሉ። ቁጭ ብለው ድርሽ አይሉም፣ አንድ ጧፍ አይሰጡም። አንተ እኮ 10 ጧፍ አምጥተህ አንዱን የለኮስከው ይሄው ጧፉን አነደዱት ድሃ ቤተ ክርስቲያን አጥቶ የሚሉ ሰዎች አሉ። እንደው ቤተ ክርስቲያን በካቴድራል ደረጃ በጥሩ ንዋያተ ቅድሳት ከታየች ገጠር የሚለበስ ጠፍቶ እና ታዲያ የገጠሯ ቤተ ክርስቲያን የለም ተብላ ከተማ ቤተ ክርስቲያን ላይ የግድ ራቁቷን መሆን አለባት? ለዛኛው ስለማልበስ ነው እኮ ማሰብ ያለብን። ከዚህ ላይ ቀንሶ ስለመስጠት አይደለም። ይሄኛው ለብሷል ብሎ ለዛኛው መስጠት ሲገባ አስተያየት ሰጪ ሰው ይከስራል። እንደመጣ ከጳጳስ በላይ የሚሆን ሰው ነው። እንዲህ አይነት ሰው እንደመጣ ጻድቅ የሚሆን ሰው ነው። በቃ ክንፍ ያበቀለ ይመስለዋል በአንድ ቀን። ይሄ አይደለም ጻድቅ። እንደገና በመንፈሳዊ አገልግሎት የሌለ አሉባልታ ላይ ብቻ ያለ ደግሞ አለ። ቸልተኛ ቁርባን ላይ የለም፣ የቆራቢ አሰላፊ ነው። ቅዳሴ ላይ ሲያስቀድስ አይታይም፣ ሲንቀሳቀስ ነው የሚውለው። ያንን አንሱ ሲል ይሄን አስቀምጡ ሲል ሽር ብትን ሲል ይውላል። የቤተ ክርስቲያኑ ፊት አውራሪ ነው። አለቃ ሁሉ ይመስላቸዋል ምእመናኑ። እንደሱ የተቆጣቸው ከሆነ ቅዱስ ገብርኤል የተቆጣው ሁሉ ይመስላቸዋል። ምንም ውስጥ እኮ የለም። እንደው የሴትና የወንድ በር አያውቅም። ካላስተናገድኩ ብሎ እንደመጣ ራሱን አስተናጋጅ ያደርጋል። በጥበጥ የሚያደርገው ቅዳሴውን የት ጋር እንደሚቆም የት ጋር እንደሚባል የማያውቃለ። ይሄም ቸልተኛ ነው። ያልታዘዘ ያልታገዘ፣ ደርሶ አክራሪ፣ ደርሶ ጸዳቂ፣ ነገር ግን በወንጌል ላይ የሌለ ለስጋው ደግሞ የራቀ ክርስትና የሰከነ መንፈሳዊ ሰብዕና ነው። እርግጥ ያለ ማንነት በማዳመጥ የተሞላ ማርያማዊ መንፈሳዊ መሻት፣ እንደ ማርያም ያለ አርምሞን ገንዘብ አርምሞ ነው ክርስትና። ናጥሪ እንከ አርምሞ ወይ ወሃተ ከመ ማርያም ይላል። እስመ ወደሳ እግዚ በወንጌል ማርያም ሳሬት መክፈል ተሰናየ ዘኢያይድዋ። እንደ ማርያም ያለ አርምሞና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟትን በጎ ዕድልን መረጠች ብሎ ጌታ በወንጌል አመስግኗታል። የሚያስመሰግን ሰብዕና ረጋ ብሎ መስማት ነው። ራሳችንን ጻድቅ ካደረግን ኪሳራ ነው። ከበሮ መምታት ስለቻለን ገነት ገባን ማለት አይደለም። አሁን እነዚህ ካሜራማኖች እዚህ ጋር ተቀምጠዋል። ጠቅላላ ወንጌል ለመስማት የተዘጋጁ ካሉ አስተላላፊ ብቻ ከሆኑ ከሞባይሉና ከኢንተርኔቱ ያለሱ ናቸው፣ ግዑዛን ናቸው። በኔትወርክ ነው የሚሰሩት። የሉም ለመንግስተ ሰማያት የሉም። ለነሱም ያስፈልጋቸዋል፣ መስማት አለባቸው። የሚዘምሩት ልጆች ዘምረዋል። ወንጌል ለመስማት ጆሮአቸው በቃ እኔ ዘምሬ በቅቻለሁ ካሉ ማስተላለፍ ከዚህ ከማይኩ እኩል ናቸው። ማይኩ ነው የጮኸው፣ እነሱ አይደሉም። ከመኪና ያነሰ ማንነት ያላቸው ሰዎች አሉ። ገዳም ይሄዳሉ፣ የአዲስ አበባ ፍትፍት ተሸክመው ሲመለሱ መንገድ ላይ ዛፍ ስር ይበላሉ። ከዛ ገዳም የሚያገኙት ነገር የለም። አንዳንዶቹ ሲሄዱ ይጠማቸዋል። ገዳሙ ውስጥ ከሚደርሱ ሃይላንዱንም ውሃውንም ብስኩቱንም ኩኪሱንም እየበሉ ሲደርሱ ከበር ተሳልመው ይመለሳሉ። ደርሶ መልስ ነው። ከጎማው እኩል ናቸው። ጎማው እንኳን አቧራውን ይዞ ይመጣል። አንዳንድ ሰዎች አሉ ሰውነታቸው ተገኝቶ እግዚአብሔር ቤት ውስጥ ነፍሳቸው የሌለች። መድኃኔዓለም ልብ ይስጠን ለሁላችንም። ስለዚህ እግዚአብሔር ለሁላችንም ያስፈልጋል አያስፈልግም? ጽድቅ ማለት እግዚአብሔር ያስፈልገኛል ብሎ በእግዚአብሔር አሰራር ለማመን ራሱን ማዘጋጀት ነው። ጻድቅ ማለት ጻድቅ የሞላለት አይደለም፣ እንደውም የጎደለበት ነው። ግን ጎደለብኝ ብሎ የማያጉረመርም ነው ጻድቅ። በጉድለት የማያጉረመርም ከአሕዛብ የተለየ ክርስቲያን ማለት ነው ጻድቅ። ለምንት አንገለጉ አሕዛብ ይላል መዝሙር 2 ወሕዝብኒ ነበቡ ከንቶ። አሕዛብ ለምን አጉረመረሙ? ሕዝቡ ስለምን ከንቱ ነገር ይናገራሉ አለ። የሚያጉረመርም ጻድቅ አይደለም። ጽድቅን ከሚያሳጡ መንገዶች መካከል አንዱ ማጉረምረም ነው። አሕዛብ አጉረምራሚ ናቸው። ክርስቲያን እንዳያጉረመርም መድኃኔዓለም ምን አድርጌ ነው? አስቀድሳለሁ፣ ደጅ እጠናለሁ፣ እሳለማለሁ፣ ነገር ግን ለእኔ ምንም የሰጠህ ነገር የለም የሚሉ ሰዎች
እነሱ ጻድቅ አይደሉም፣ ወድቀዋል። ማጉረምረም ይጥላል። አታጉረምርም ይሄቴ፣ ብዙ እኮ ጎሎብሻል። እኔ እኮ የምሰብከው ብዙ ጎዶሎ ነገር በሕይወቴ ያለ እናንተ ማታውቁት። ግን አንድ ቀን መድኃኔዓለም ይሞላዋል አይሞላውም? ይሞላዋል። ይሄን እመኑ። ሐዋርያትም ምሉዓን አልነበሩም፣ ብዙ የጎደላቸው ነበር፣ ግን ሙት ያስነሳሉ። በውስጣቸው ጥያቄ አላቸው። ቅዱስ ጳውሎስ የጎኑ ጋት ያሰቃየዋል፣ ነገር ግን በጥላው ይፈውሳል። እሱ በጥላው እየፈወሰ እሱ ግን ታማሚ ነው። ታማሚው ፈዋሽ ነው ቅዱስ ጳውሎስ። አያችሁ። ነገር ግን በዚህ ምክንያት መድኃኔዓለም ምን አድርጌ ነው አላለም። 3 ጊዜ አመለከትኩ አለ። ዝም በል ጸጋዬ ይበቃል፣ ኃይሌ በድካም ይገለጣል አለ። በአንተ ድካም የእግዚአብሔር ኃይል ይገለጣል ወንድሜ። በማጣትሽ የእግዚአብሔር ኃይል ይገለጣል። ስላለሽ ላትኖር ትቻለሽ፣ ከልክሎ ግን ያኖርሻል። የሚፈለገው መኖራችን ነው አይደለም እንዴ? በእግዚአብሔር እጅ መኖራችን እንጂ እኮ የመጣንበት የእድሜ መንገዳችን በጣም ኮረኮንች የበዛበት ነው፣ እንቅፋት የበዛበት ነው። እያደግን በሄድን ቁጥር ነገሮች ውስብስብ፣ አስቸጋሪ፣ መከራ እየሆኑ መጥተዋል። እየሰማችሁ ነው ምዕመናን? ነገር ግን እግዚአብሔር የጉድለታችን ሙላት ነው። ብናጣም ተመስገን እንበለው። ጻድቅ በማጣት ውስጥ የሚያመሰግን ነው። በጉድለት ውስጥ ሁሌ ቃል እላለሁ እኔ። ጎድሎባቸው የሚያመሰግኑ ማለት ነው። ማጉረምረም ከመንገድ ያስቀራል። እስራኤል እኮ ከግብፅ ባርነት ነፃ ሲወጣ ሙሉ ሕዝብ ነበር። ያ ሕዝብ እምሽክ ብሎ መንገድ ላይ ቀርቶ አዲስ ትውልድ ነው የወጣው። ከነዓን የወረሰው ከግብፅ ከወጣው ውስጥ 2 ሰው ብቻ ነው። ሙሴ እንኳን በናባው ተራራ ላይ ቀርቷል። መንገድ ላይ በእስራኤል ማጉረምረም ምክንያት ተሰናክሎ ሙሴ እንኳን መሪውን እንኳን ሳይቀር ከቅድስና የሚያጨናግፍ ሕዝብ ሲኖር ያሳዝናል። እኛ በጎች ነን። ቀንዳችን ያለ ልክ ካደገ እረኛችንን እንወጋዋለን። የንስሐ አባቶቻቸውን እያሙ የሚኖሩ ሰዎች አሉ አይደል? ሙሉ ሌሊት ቲክቶክ እና ፌስቡክ ላይ አባ ከሌ እንደዚህ ነው፣ አቡነ ከሌ እንደዚህ ነው ሲያጭዱ ውለው ጠዋት ቤተክርስቲያን መጥተው ይፍቱኝ አባ ይላሉ። ቤት መርጦ ጽድቅ በራሳቸው ካልኩሌሽን እግዚአብሔርን በልካቸው ያደረጉ ሰዎች፣ ያልታደሉ ሰዎች። መድኃኔዓለም ከዚህ አይነት ህይወት ሁላችንን የሚጠብቀን። እስራኤል እንዲህ ነው የሆነው። በራሱ ካልኩሌሽንና ምርጫ የእግዚአብሔር ለመሆን ፈለገ። ሲመቸው ይበላል፣ አያመሰግንም። ሲያጣ ያለቅሳል። እንባቸውን ሲያብስ፣ ሲያጉረመርሙ፣ ሲቆነጥጣቸው ቅጣቱን መቀበል አቃታቸው። ሙሉ ህዝብ መንገድ ላይ ቀረ፣ አጉረመረመ። በተሟላ በረከት ነበሩ እኮ እስራኤል በመንገድ ላይ። ብዙ ነገር እኮ አግኝተናል። ካጣነው ያገኘነው ይበዛል። ሰይጣን ግን ያጣነውን ይነግረናል እንድናጉረመርም። አሕዛብ ለምን ያጉረመርማሉ? ሰይጣን ብዙ ነገር አጉልቶ ይሰጣቸዋል። የኃጢአተኞችን ሰላም ያሳያቸዋል። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። እከሌ አሜሪካ ገብቶ እንዲሆነ አታውቀውም። እከሌን ብር ቆጥሮ ነው ያየኸው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። እግዚአብሔር ወዙ የሆነበት ሰው ቢበላም ባይበላም ውበቱ እንደተሟላ ነው። አያችሁ፣ መዓዛው ያማረ ይሆናል። ስለዚህ የነፍሳችን ጌጥ፣ የቤታችን ውበት፣ የመኖሪያችን ጉልላት ማን ይሆንልን ወገኖቼ? ክብርና ምስጋና ለስሙ ይሁን። ስለዚህ የእግዚአብሔር መሆን ሐሳብን ከዓለም እይታ ይለያል። ጻድቅ አይወድቅም፣ ክርስቲያን አይወድቅም። ምክንያቱም አያጉረመርምም። ብዙ ጥያቄ እኮ አለን። አሁን እዚህ መጥቶ ግንቡ ላይ ቁጭ ያደረገ ጉድለት ነው። መቀመጣችንን ብቻ አይቶ ይሰማል። እስክትጠይቁት አይጠብቅም። ዘእንበለ ንስአለው ይውፍቶተነ፣ ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን እግዚአብሔር ታማኝ ነው። ከኛ በላይ ለኛ ያስባል። ከኔ በላይ ለኔ አንተ ነህ የምትቀርበው አይደል? እመኒ ትውቦ ሀብተ ወመከራ ትውቦ እምርእሴ ለርእሴ አንተ ተቀርበው። ሀብትም ደስታም ብትሰጠው ከኔ በላይ ለኔ አንተ ነህ የምትቀርበው ነው መልእክቱ። ስለዚህ ብንደሰትም ብናዝንም ከኛ በላይ ለኛ ማን ነው የሚቀርበን ወገኖቼ? ሳንፈጠር የሚያውቀን። ስለዚህ እስክንለምነው አይፈልግም። ከኛ በላይ ለኛ ያስባል። ዘእንበለ ንስአለው ይውፍቶተነ፣ ሳንለምነው የምንሻውን ይሰጠናል። የንጹሃንን ጸሎት የሚቀበል ንጽህና ማለት የልብ ንጽህና። በልቡ መጠራጠርን ያሰበ ቢኖር ይላል መጽሐፍ ይመን። ያመነ ሰው ነው ጻድቅ ማለት። ቢጎድልበትም ያመነ እግዚአብሔር ያልሰጠኝ አቶ አይደለም፣ የሱ ፈቃድ በኔ ህይወት ውስጥ በዚህ መንገድ ነው ብሎ ሚያምን፣ የሌሎች ራሱን ከሌሎች ጋር የማያነጻጽር። እኔ ግን እግሮቼ ሊሰነካከሉ ካረማመዴ ልወድቅ ትንሽ ቀረኝ። መዝሙር 72 ቁጥር 1
መዝሙረኛው ዳዊትን የሚያህል ጻድቅ ልበ አምላክ የተባለ እንደ እግዚአብሔር ልብ የሆነ ሰው እንኳን ሊሰናከል ነበር። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመፅና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ርኢክዎ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ወሶበ ገባ ኃጣይክዎ ሐሰስኩ ወይረከብኩ መካኖ። የት ነበረ ፈልጌ አጣሁት። ከአጠገቤ ጋር ተጥመልምሎ ተሽመልምሎ ወደ ላይ ድንገት ተሽቀንጥሮ ወደ ላይ የወጣው ሰው መለስ ስል የለም፣ እኔ ግን እዛው አለሁ። ማን ስላለ ከኔ ጋራ? ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን። ከሌ ከኋላ የተነስቶ እግዚአብሔር ግን ደጅ እየጠናሁት ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አጥቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? እንደምን አመሻችሁ። ማን ያነሳዋል? መድኃኔዓለም ሁላችንን የሚያንሳን። ስለዚህ ጻድቅ ሲጣል አለ ዘሩም እህል ሲለምን አላየውም። አያማርርም ጻድቅ። ከጋለ ዋለት ቀዝቃዛ ውሃ እየጠጡ ከሚያቃጥለው ፀሐይ ስር ደመና ተጋርዶላቸው ከበረሃው ሰማይ መና እየበሉ እስራኤል ጎደለብን አሉ፣ አጉረመረሙ። መና እያወረደ የሚመግባቸውን ሰው ማመስገን አቃታቸው። ነጭናጫ ሰው ያለውን ማየት ያቅተዋል። የሰው ነው የሚያየው። ንጭንጭ መጥፎ ነው፣ ምቀኛ ያደርጋል። ምቀኝነት ደግሞ ስለ ሰው መውደቅ እንጂ ስለኛ ማግኘት እንዳናይ አእምሮአችንን ይነጥቀዋል። ጻድቅ አያማርርም። ከአሸዋው ስር ደመና፣ ከፀሐዩ ስር ደመና፣ ከፊታቸው መንገድ የሚቃኝላቸው ደመና፣ ከኋላ ጠላት የሚጋርድላቸው ደመና ነበረ። በዚህ ሁሉ ታጥረው ግን እስራኤል አይረኩም፣ ይነጫነጫሉ። ከዲያብሎስ ጋር ያለ ሰው ቆጥሮ የማይጨርሰው ገንዘብ ቢኖረውም በስስት አንገቱ መያዙ አይቀርም። ከዲያብሎስ የሚያገኙ ሰዎች ገንዘብና ሀብታቸው እግዚአብሔራዊ ያልሆነ በምስጋና ውስጥ ያልተገነባ በላባቸው ማይኖሩ ሰዎች ጽድቅ ነገር መስራት የሚያቅታቸው እኮ ለዚህ ነው። እከሌ የሚባል ባለ ሀብት የሆነ ጭፈራ ቤት ገብቶ ቼክ ቀደደ ይባላል። ብዙ የተራቡ ሰዎች አልፎ ነው ጭፈራ ቤት ሄዶ ቼክ የሚቀደው። በመኪናቸው መስኮት ላይ የኔ ቢጤ ዝርዝር ሳንቲም ወርውረው የሆነ ቦታ ላይ ግን እሳት የሚያጠፋ ብር በትነው የሚመለሱ ሰዎች አሉ። የእነዚህ ሰዎች ገንዘብ መጀመሪያም እግዚአብሔር ያለበት አይደለም፣ ይጠፋ ነው። ከዲያብሎስ ስትቀበሉ ወዛችንን አጥፍቶ ነው የሚሰጠን። በትኖ አስበትኖ ነው የሚኖረው። መጨረሻችንን ከንቱ ያደርገዋል። እግዚአብሔር እንዳናጉረመርም ሁላችንንም ይርዳን። ስለዚህ ክርስቲያን በምን ይወድቃል? በማጉረምረም። ማጉረምረም ከምን ይመጣል? ችግርን በማጉላት። ችግራቸውን ሊያማክሩት አንድ አረጋዊ ዘንድ ሰዎች ሄዱ እና ወጣቶች ሄደው አወሩት። 3 ወጣቶች ናቸው። እኔ በኑሮዬ ፍጹም ደስተኛ አይደለሁም። ገንዘብ አልጎደለብኝም። እናትና አባቴ ሀብታም ናቸው። ነገር ግን እኔ ምንም በቃ ደስተኛ አይደለሁም። ምንድነው የጎደለብክ? እኔ አንዲት ነገር ትጎድልብኛለች። ሰዎች አይወዱኝም፣ አይቀርቡኝም። እኔ የምፈልጋቸው ሰዎች አይፈልጉኝም። ሌላኛውም እንደዚህ ተመሳሳይ አንድ ችግር። ግን እንዴት ነው በኑሮ ሁሉ ተሟልቶልኛል። አንደኛውስ እኔ ዝም ብሎ ራሴን ያመኛል ጠዋትና ማታ። ሌላ ነገር ምንም የለብኝም። ራሴን ጠቅ ሲያደርገኝ በጣም እበሳጫለሁ። ምን ነው እግዚአብሔር ሆይ ለምንድን ነው የራስ ምታት ማታወጣል? ግን ይቆያል እንደ በሽታው ካንተ ጋር አይደለም። ጠዋት ከእንቅልፌ ስነሳ ይረብሸኛል። እና ሙሉ ቀን በቃ ጠዋት ራሴን አመመኝ ብዬ ስበሳጭላለሁ። ሽማግሌው ገረማቸውና አንድ በጣም የሚያስቀልድ ነገሯቸው ለልጆቹ። ልጆቹ ፍርፍር ብለው ሳቁ። ከዛ ቆይ ልድገምላችሁ እንደውም ብለው ደገሙላቸው። ሲደግሙላቸው ልጆቹ በመጠኑ ሳቁ። መጀመሪያ ሰምተውታል አይደል እንዴ? በሶስተኛ አራውንም ልድገምላቸው ብለው ሲደግሙላቸው መታየት ጀመሩ። አራተኛ ሲደግሙላቸው ልጆቹ ሳይለንት ላይ ሆኑ። አረ ቆይ ልድገምላቸው እያሉ ሽማግሌው አምስተኛ ስድስተኛ ላይ ልጆቹ በጣም መበሳጨት ጀመሩ። ከዛ ሰባተኛ በቃ አሉ ልጆቹ። እንዴ
ምንድነው አንድ ቀልድ 90 ጊዜ ማውራት? ሳቅን አይደለ እንደ ቀድም ገና አንደኛው ላይ 10 ይነግሩና አስቃችኋል። ለምንድነው አሁን 10ኛው ላይ ማትስቁት? በቃ ሰምተነዋላ እኮ መጀመሪያ ሰምታችሁት ነበር። ችግራችሁንስ አንዴ ያዝኛለሁ ብላችሁ 10ኛው ላይ ለምን ታዝናላችሁ? ቀልዱ ለምንድነው ያበሳጫችሁ? ደጋግማችሁ ስለሰማችሁት ነው። ለምንድነው በሐዘን የምትውሉት? ደጋግማችሁ ሐዘኑን ብቻ ስለምታስቡት ነው። ለማጣታችሁ ረጅም ጊዜ አትስጡት። ጸጋችሁ ብዙ ነው፣ በረከታችሁ ብዙ ነው። ለቅዱስ ጳውሎስም እግዚአብሔር ያለው ይሄንን ነው። ጳውሎስን ወዳጄ ሆይ አለው ክርስቶስ ቅዱስ ጳውሎስን፣ ልጄ ሆይ አትዘን፣ አትድንም፣ ይሄ ሕመም ይቀመጥ፣ ነገር ግን ሁሉን ታድናለህ። ጸጋዬ ይበቃሃል። ጎንን እየወጋ ሙት ታስነሳለህ። የጎኑ ጋት እያሰቃየ በጥላ ትፈውሳለህ። ለምጻም ይነጻል፣ ባንተ ጥላ ይፈወሳል። በንግግር ብቻ በጥላ ይፈውስ። በጥላው የሚፈውስ ሕመምተኛ የእግዚአብሔር ጸጋ በደካማ ላይ ይሰራል። አሟልቶ ቢሰጠን በትዕቢት ምክንያት ከቤቱ ልንጠፋ እንችላለን። አሁን የሰበሰበን የጎደለብን ነገር ስላለ ነው። እሱን እያሰብን ሰይጣን የሸመቀውን ወጥመዱን መድኃኔዓለም ይበጣጥስልናል። ክብርና ምስጋና ለስሙ ይሁን። ከኛ በላይ ለኛ የሚያስብ እግዚአብሔር ታማኝ ነው አይደለም ወገኖቼ? ታማኝ ነው። ስለዚህ ማጉረምረም ይቅርብን። ማጉረምረም አእምሮ ያደነዝዛል፣ ለዲያብሎስ እድል ፈንታ ይሰጣል። ስለዚህ ሽማግሌው ምን አሉ? ልጆቼ ሆይ ችግራችሁ የጎደለባችሁ አይደለም ከአእምሮአችሁ ነው። እድል ፈንታ ለችግራችሁ ሰጥታችሁታል። እና አዳምና ሔዋን ስለ አንድ በለስ ሲያስቡ አሉ። ሰይጣንም በዛ ሐሳብ በኩል ገባባቸው። ስላገኙት ብዙ ነገር እያሰቡ ቢውሉ ሰይጣን አይመጣም። የምታመሰግን ነፍስ ዲያብሎስ አይቀርባትም። በብዙ መከራና ችግር ውስጥ ሆነን ተመስገን ተመስገን ብንል ካላጉረመረምን አይገባም። ሰይጣን በሚያጉረመርም ሰው ሕይወት ውስጥ ይገባል። ከዚያም በኋላ ከንቱ ነገር እንናገራለን። አሕዛብን እስከ መጨረሻ ይጣላቸው። አይሁድን የሰበራቸው ማጉረምረም ነው። ለምን ታንገለጉ አሕዛብ ወሕዝቡን ይነበቡ ከንቶ። ስለ ቤተ ክርስቲያን አሕዛብ ያጉረመርሙባታል። ሕዝቡም ክርስቶሳዊ ነኝ የሚል ከንቱ ነገር ይናገርባታል። ጥሩ ጥሩ ነገሯን የተዋህዶን እያየን ብንመጣ ሌላው እኮ ይገባናል ቀስ ብሎ። ሁሉ በአንድ ጊዜ አይገባን። የገቡንን ይዘን ከተጠቀምንባቸው ተዋህዶ ውስጥ ያልገቡን በገቡን በኩል ይገቡናል። ግልጽ ነው አይደለም የምናገረው? መድኃኔዓለም እንደ ፀሐይ ግልጥ ያርግላችሁ። አንደኛ ክፍል ተማሪ ሆነ ስለ 12ኛ ክፍል ምን ያስጨንቀሃል? ገና የመጀመሪያው የምስጢረ ሥላሴ ተማሪ ሆነ ይሄን በዚህ ውስጥ በመንፈሳዊ እምነትና በሚደነቅ መረዳት አጣጥመው ክርስትናውን። ገና ስትሳለሚ የሚሸትሽ የዕጣኑ መዓዛ ከጸሎትሽ ጋር ሰማይ ጠቅሶ እንደሚገባ በእምነት ተስፋ እያደረግሽ አጣጥሚው። የቀረው የቅዳሴው ትርጉም ቀስ እያለ ወደ ውስጥሽ ከእምነት ጋር ይገባል። ሐዋርያት የመጀመሪያ ቀን ሲጠሩ እኮ ምንም የላቸውም። መረባቸው በአሳ ስለተሞላ ብቻ ጴጥሮስ ምንድነው ያለው? ህድገኒ እግዚኦ ወሁርምኔ እስመ ብእሲ ኃጥአነ፣ እኔ ኃጢአተኛ ነኝ ከኔ ራቅ ተወኝ ነው ያለው እኮ ጴጥሮስ። ነገር ግን ጌታ ምን አለው? ኢትፍራ እምይእዜሰ ታሴግር ሰብአ፣ ከዚህ በኋላ ሰው ታጠምዳለና። ገና አሳ ስለሞላው ልገረመህ። የቤተ ክርስቲያኒቱን በወንጌል መረብነት ቤተ ክርስቲያኒቷን በብዙ ነፍሳት ትሞላለህ። አዲሶቹ አሳዎች የኔ ፍጥረታት ያንተ አምሳያዎች የሰው ልጆች ናቸው። ወንድምና እህቶች እነሱን ሰብስበህ ትቆማለህ። መንፈስ ቅዱስ ይወርዳል፣ በዓለም ቋንቋ ትናገራለህ፣ ወንጌል በዓለም ይዳረሳል አለው። ክብርና ምስጋና ለስሙ ይሁን። ከምናስበው በላይ የሚያስብልን እግዚአብሔር ታማኝ ነው። ስለዚህ ማጉረምረም ያከስራል። አታጉረምርሙ። ወኢታብኡ ፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡት። ስለጎደላችሁ አታስቡ፣ ያለን ይበቃል። ይህን ጊዜ እኮ ያጡ ነፍሳት አሉ። ከወንድሞቻችን መካከል አሁን ሆስፒታል እያቃሰቱ የማሰቢያ ጊዜ ያጡ ሰዎች አሉ። ቁርጥማቱ ቁርጠቱ ሐኪም በሽታ ያላገኘላቸው የሚቆነጠነቱ ሰዎች አሉ። ጤነኞች ሆነን ቁጭ ብለናል። መኖራችን ተአምር ነው። ተጠንቅቀን ነው እንዴ? እኛን ለመጣል ጠዋት የወጣው ፀሐይ በቂ ነው እኮ። ቀን ላይ የነበረው ጠራራ አናት ይበሳል። እኛ ግን አልተጎዳንም፣ አልፈናል አይደለ? ብዙ ተመራማሪዎች ምናልባት የሚነግሩን እኮ ነገር አለ። ፌስታል የምታመርት ሀገር መንገድ ላይ አየሩ ሁሉ ፌስታል ነው ምናምን የሚባል ነገር አንብቤ ነበር። ላስቲክ ትበላላችሁ እና በጣም ጨጓራቸው ጉበታቸው በፍጥነት የመኖር እድላቸው አነስተኛ፣ ያልተጻፈ ነገር የለም። እንግዲህ እኛ ደግሞ ትልቁ ትራቭሊንግ ባጋችን ፌስታል ነው አይደል? እንደውም እንጀራ ራሱ ፌስታል ላይ አንጥፈን ነው መንበላው። ዋናው ሳህን ዲሻችን እሱ ነው፣ የቴካዌ ዲሻችን።
ዓለም እንደሚናገረው ቢሆን ኖሮ አንጀትም አይኖረንም ነበር፣ ጨጓራ ጉበት የለንም፣ ፈርሰን ነበር። ሰውን የሚያኖረው ማን ነው? ዕውቀቱ ነው ወይስ አምላኩ ነው? ንገሩኝ እስኪ። ስለዚህ ማን ሊያኖረን ይገባል? በቃ የእግዚአብሔር ጥንቃቄ ነው የሚጠብቀን፣ ማስተዋል ነው የሚደግፈን፣ ሰማያዊ ማስተዋል። ስለዚህ የተሰጠን ነገር ብዙ ነው የምላችሁ ለዚህ ነው። የሆነ ቀን ባልጋ ቁራኛ በደዌ ዳኛ ስትያዙ ሰርክ ጉባኤ ይናፍቃቸዋል። መድኃኔዓለም ይሄን ያረቀልን። በዚህን ሰዓት ምን ነው መጥቼ ዕጣን ባሸተትኩ ማይጠንቱ በደረሰኝ ወንጌል ቁጭ ብዬ በሰማው ብቻ ልዳን፣ ሁለተኛ ጭፈራ ቤት አልሄድም፣ ሻይ ቤት በረንዳ ላይ ዕድሜን አልጨርስም የሚል ስንት አለ መሰላችሁ? ይሄ ያልገባው የጨለማ ቀን የሚመጣ ያልመሰለው አጥር ተደግፎ የሚውል በዚህን ሰዓት አለ። ይሄኔ በየግንቡ ስር ቁጭ ያለ ምን እንደሚያደርግ ግራ የገባው ትልቅ መስቀል አንገቱ ላይ ያደረገ ኃጢአት ከመስራት ግን መስቀሉ ያላገደው የክርስቶስ ያልሆነ የፈያታዊ ዜማን መስቀል አጉረምራሚ ትውልድ የእግዚአብሔር መንግስት ሳያይ ይጠፋል፣ ቸርነቱን ሳይቀምስ ይጠፋል። መድኃኔዓለም ከዚህ ይሰውረን። ስለዚህ ማጉረምረም ይጥላል ነው። ያ ማሰቢያ ጊዜን ይሻማል። የጽድቅ መንገድ ያጨነግፋል፣ እድልን ይሰብራል፣ ይጥላል። ጻድቅ ሰዘይት ገደፍ ይርእዩ ይርእኩ ጻድቅ ሲጣል አላየውም። ዘሩም አጥቶ ወዘሩን ይጸነሰክለ ዘሩም እህልን ሲለምን አላየውም። ስለዚህ ጻድቅ የማያጉረመርም ነው፣ ከቅድስና ያልተጣለ። እስራኤል ወደቁ፣ ጻድቅ ግን አልተጣለም። ሌላው ጻድቅ የማይዋሽ ነው። ጽድቅ ማለት እውነት ነው። አያችሁ። ስለዚህ ጻድቅ እውነተኛ ነው። የእግዚአብሔርን ኃይል ያመነ እኔ ስለደከምኩ አምላኬ ያልደከመን ፈቃዱ ነው በእኔ ላይ የሚል በውሸት የእግዚአብሔር መንግስት እንደማይወረስ የገባው ጻድቅ ይሄ ነው፣ የማይዋሽ። የዲያብሎስ መጀመሪያ ስራው ውሸት ነው። እኔና እናንተ ውስጥ ያለውን የክርስቶስን እውነት ነቅሎ ማውጣት፣ የቤተ ክርስቲያንን ትምህርት ጠርጎ ማውጣት በአንድ የቄስ የህይወት ድካም፣ በአንድ የሰባኪ የህይወቱ ጉስቁልና ምክንያት ክርስቶስን ስሎ ያሳየናል። እነዚህ ነው ሰባኪ ባሌድ ይሻለኛል ቤተ ክርስቲያን። እንዴ ቤተ ክርስቲያን እኮ ከኔ ከመምህር ጳውሎስ በፊት ነበረች፣ ከነ ቅዱስ ጊዮርጊስ በፊትም ቤተ ክርስቲያን ነበረች። እንኳን ከኔ ከደካማው እናንተ መካከል ካለውት ሲርበኝ ማጉረመርም ስጠግብ አልቻለ የምል እንደናንተው ደካማ ቆንኩት። በሰማዕትነት እስከ መሞት የደረሱ ውስጥ እነሱ ጋር እንኳን ከመድረሳቸው በፊት ቤተ ክርስቲያን አለች የለችም? አለች። በሰው አትለኳት ቤተ ክርስቲያንን፣ በቄሱ ባለቃው በጳጳሱ አትለኳት። እነዚህ ሁሉ ቤተ ክርስቲያን ስላለች የመጡ አገልጋዮች ናቸው። እነዚህ ሁሉ ለጽድቅ የሚታትሩ ናቸው። እነዚህ ሁሉ የሰማይን መንገድ ለማግኘት የሚናፍቁ ናቸው። በኃላፊነትና በተሰጣቸው ሁኔታ ሲንቀሳቀሱ ሊያጠፉ ይችላሉ። ይቅርባዩ አምላክ የእኛን ገመና እንደሸፈነ የአገልጋዮቹንም ገመና ይሸፍናል፣ በሕዝቡ ሞገስ ይባርካል። ክብርና ምስጋና ለስሙ ይሁን። ስለዚህ በሰው አትለኳት። በዚህ ስትል እንድትለኩ ሰይጣን ይሰራል። ከዛ አእምሮአችንን ወደ ውሸት ይመራል። ውሸት የዲያብሎስ ስራ ነው። ዲያብሎስ የእግዚአብሔርን ኃይል እንደማይችል ያደርጋል። ይሄው ታቦቱ ጋር ሆኖ እነሱን ያልቀሰፈ አምላክ ታዲያ አለ ትላላችሁ ይላቸዋል። አይ እግዚአብሔር ትዕግስተኛ አምላክ ነው፣ አትዋሽ በሉት ሰይጣን። እንዘ ብዙ ኃይልከ ሐሰው ከጸላይትከ ኃይል ብዙ ሲሆን፣ ማዳን ብዙ ሲሆን፣ ታድጎት ብዙ ሲሆን፣ ጎብኝነት ብዙ ሲሆን፣ ፈውስ ብዙ ሲሆን፣ ጠላት ግን ዋሽቶ ነገረን፣ እግዚአብሔር አይፈውስም አለ። በደጁ በደጀ ሰላሙ ጸበል እየተጠመቀ ወንድም ስለሞተ ጠላት ነገረ። ታዲያ ወንድምን ያላዳነ ጸበል ምን ይጠቅማል አለ። ጠላት ዋሽቶ ነገረ። የእግዚአብሔር ኃይል ብዙ ነው። የእግዚአብሔር ኃይል ታላቅ ነው። የኔና የናንተ ወንድም ጸበሉ ጋር ስለሞተ የጥሪው ቀን ደርሶ ነው፣ ጸበል አቅቶት አይደለም። ቅድም እንዳልኳችሁ ጻድቁ ቅዱስ ጳውሎስን እንኳን እያመመው ዝም ብለህ አገልግል ብሎታል። የተሰጠን ነገር ይኖራል። በድካማችን ውስጥ ግን ማን ይመስገን? ጾማችንን እያደርን ማን ይመስገን? በልቶ ሞቶ የሚያድር አለ። ምንም ሳይቀምስ በሰላም በጧት የሚነሳ አለ። እህል አያሳድርህም በሰላም እግዚአብሔር ነው የሚያሳድርህ። ስለዚህ ትንተኛ በሰላም ያዋልከን በሰላም አሳድር። የሰይጣንን ውሸት ከመስማት ጠብቀኝ እንበለው። የጠላትን ውሸት አትስሙ። ውሸት ክፉ ነው፣ ይጥላል፣ ከእግዚአብሔር መንግስት ይለያል። የጽናት መንገዳችንን ያጠፋል። የሰማዩን ርስታችንን ያስነጥቅብናል። ከጽድቅ መንገድ ያስቀራል። እግዚአብሔር ከውሸት ሁላችንን የሚጠብቀን። ያልጸኑትን ያስደነብራል። ማህበራዊ ሚዲያውን ተመልከቱ። የሆነች ሐሳብ ይቆነጽሉና በየመንገዱ ንፋስ እንደሚያወዛውዘው ሸምበቆ ወደዚህ ወደዛ የሚለውን በስሜት ኦርቶዶክስ የሆነውን ያወዣብሩታል። የሆነች ጥቅስ አምጥተው ገበሬ ያስደንግጥ ጥቅስ መከራውን ያሳዩታል።
ልክ ናትናኤል በፊልጶስ ሲጠራ ናትናኤል በጣም በዚህ ዓለም ማዕበል እየተወሰደ ያለ ነበርኮ። ናትናኤላዊ ሰዎች አሉ ከጥሪ በፊት መሲህን አገኘ ነው ብሎ ሲነግረው ከናዝሬት ደግሞ መልካም ሊወጣ አለ። ግድ ለምናና ያለው ናትናኤል ጥሩ ሰው ስለሆነ ሊያይመጣ አረባክን አላምንህም ከናዝሬት መልካም አይመጣም ብሎ መቅረት ነበር። እንደ ዘመኑ እንደኔና እንደናንተ ቢሆን ግድ ለምናና ሲለው ጓደኛው መጣ። ጓደኛህን ንገረው መንገድ ላይ ተደግፎ የቀረውን ናእይ ቤተ ክርስቲያን ፈውሷ አልተቋረጠም። በማዕጠንቱ የዛሬ ሳምንት አልሰማችሁ? አንድ እናት ዕጣን ይዘው ይመጡ። እዚህ ሲታጠን ማዕጠንቱ ፈወሰኝ ያሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይሰራል፣ አቋርጦ አያውቅም። እኛንን ማስታወስ የተሳነን በሕይወታችን ብዙ ሰርቷል እግዚአብሔር። አልወደቅንም፣ ቆመናል። ክርስቲያን አይወድቅም። ግን የደረሰብንም በቁጭት እናስባለን። ከደረሰብን ይልቅ የደረሰልን ይበልጣል። ያለፍናቸው መንገዶች ብዙ ናቸው፣ ውጣ ውረድ የበዛባቸው። እግዚአብሔር ግን በዚህ መንገድ ውስጥ ከኛ ጋር ነበረ። ስለዚህ ያለፍን ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። የሰይጣንን ውሸት አትስሙ፣ ዲያብሎስ ይዋሻል። ሐሰተኞች ደግሞ ወደ ገሃነመ እሳት መውደቅ ነው ይላል መጽሐፍ። ከናዝሬት መልካም ነገር ይወጣልና ተመልከት። ያውም ከተናቀችው መንደር ከገሊላ ከትንሿ አውራጃ የደሃ መንደር ከምትባለው ከዚያች ከተማ ዓለምን ባይለጸጋ መታደርገ እመቤታችን ተወልዳለች። ክብርና ምስጋና ለአምላካችን ይሁን። የሰማይና የንጉሥ ፈጣሪ ክርስቶስን ወልዳዋለች። አያችሁ፣ ታላቅ ተአምር በዚያ ይገኛል። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በሉ፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። ምንድነው ስራው? እግዚአብሔር ግሩም ነው። እግዚአብሔር ስራው ግሩም ነው። እግዚአብሔርን እንዲበሉት ስራ ግሩም ነው። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁም። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆና አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ሰዘይት ገደፍ ይሪኩ፣ ጻድቅ ሲወድቅ አላየሁም፣ በእግዚአብሔር ኃይል ስለሚያምን። እግዚአብሔር ይሰራል። ስትገባ እግዚአብሔር ይችላል በል። ጥያቄ የሚመለስልህ ባለመመለስ ሊሆን ይችላል። ጠይቀሽ ባለመመለስ ሁሉ ተመልሶልሻል። እንደ ቅዱስ ጳውሎስ አልተመለሰለትም። አሞት ጠይቆ አልፈወሰውም። እግዚአብሔር እያመመ ስራ ኃይሌ በድካም ይገለጣል። እግዚአብሔር እንዲህ እየወጋው ይፈውሳል ይሄ ሰው ብሎ እኔ ባንተ ላይ የምሰራውን ተአምር ይይ። ቅዱስ ጳውሎስም እኔን ያልፈወሰ እግዚአብሔር እናንተን እየፈወሰ ነው ብሎ ሰብኳል። ንገሩኝ እስኪ። አልሰበከም። እግዚአብሔር ፈዋሽ ነው እያለ ሰበከ። እሱ ግን እየወጋው ነበር። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። ለውድቀታችን ትንሣኤ፣ ለሞታችን ሕይወት፣ ለማጣታችን ማግኘት፣ ለራቁትነታችን ልብስ ማን ይኑር ከኛ ጋራ ወገኖቼ? እግዚአብሔር ይኑር። ክብርና ምስጋና ለስሙ ይሁን። ስለዚህ ከምናስበው በላይ የሚያስብልን እግዚአብሔር ታላቅ ነው። ይህን አትርሱ። ኃይሉን አትጠራጠሩት። በእውነትና በሕይወት እንኖር። ያኔ አንወድቅም። ሐሰተኛው ዲያብሎስ የሱ እንሆናለን። ስንዋሽ እንወድቃለን። ስለ ተዋህዶ የዋሹ ብዙ ሰዎች አሉ። መጨረሻቸው ጥፋት ነው። ለዳህሪቶሙ ለህርትምና የሐሰተኞችም ሁሉ ዕድላቸው በዲን እና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል ራእይ 21 ቁጥር 8። ሐሰተኞች ገሃነም ነው የሚወርሱት።
ስለዚህ የእግዚአብሔርን ኃይል መጠራጠር ውሸታምነት ነው። ጻድቅ አያጉረመርምም፣ እግዚአብሔር አይችልም አይልም። ይሄ ውሸት ነው። እግዚአብሔር ከሃሊ ነው፣ ችሎ ይኖራል። መድኃኔዓለም ሁሉን ያስችለን ወገኖቼ። ስለዚህ የእግዚአብሔርን ኃይል ተጠራጥረው የወደቁ ሰዎች አሉ በመጽሐፍ ቅዱስ። ሐናንያና ሰጲራ ይባላሉ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 እግዚአብሔር በሐዋርያት ድንቅ ነገር ማድረግ ሲጀምር ገዳማዊ ኑሮ ለመኖር የአንድነት ጀመሩ። ልክ እንደ ገዳማ አስቄጥስ አንድ ላይ ሀብታቸውን ሰብስበው እንደሚበሉ እንደዛ ለመኖር ሞከሩ። መሬት ያለው መሬቱን እየሸጠ መጥቶ ሐዋርያት እግር አጠገብ አስቀመጠ። ድሃ እየተመገበ እኛም እየሰራን ባለን አቅም እግዚአብሔርን እያመለክን ቤተክርስቲያን እንድትስፋፋ ይሄው እያሉ አስቀመጡ። ሐናንያና ሰጲራም ሁሉም ያለውን ሸጦ ሲመጣ አዩና ሸጠው ምናልባት ይሄ ማህበር ቢፈርስስ፣ እግዚአብሔር መስራት ቢያቆምስ፣ ሃይማኖት ውሸት ቢሆንስ፣ ክርስትናው ጥግ የማያደርሰን ቢሆንስ አሉ። ጠላት ዋሽቶ ነገራቸው። ስለዚህ ግማሹን እንደብቃሉ። እናም አናንያ መጣ ከሚስቱ በፊት ግማሹን ደብቆ፣ አናንያ ሆይ ይሄ ሁሉም ገንዘብህን ያመጣኸው ከዚህ ህብረት ጋር ያለን ሁሉ ሰጥተህ ነው የምትገባው? አዎ አለ። ለምን ትዋሻለህ? መንፈስ ቅዱስ ላይ ይዋሻል፣ ውሸታም ይሞታል አለ ጴጥሮስ። ገና ይህን ሲናገር አናንያ ወደቀ፣ ሞተ። ከዛ ጎበዞች ወስደው ቀበሩት። ሚስቱ ይህን ሳሰማ መጣች። ባሏ እኮ ተቀብሯል። እሷም ግማሽ አመጣች። ይሄን የሸጥሽው? አዎ አለች። ለምን ትዋሻለሽ? አልዋሻውም አለች። እንግዲያውስ እውነት ከተናገርሽ እነሆ ባልሽን የቀበሩ ሰዎች አንቺን ሊቀብሩ ቀብረው እየተመለሱ በደጅ ቆመዋል አላት። ከዚያ በኋላ ወደቀች። እሷንም ወስደው ቀበሯት። በሐዋርያት ዘንድ ፍርሃት ሆነ። ውሸት እንደሚጥል ታወቀ። ክርስትና በእውነት ቀጠለ። ማን ይመስገን? እግዚአብሔር ይመስገን። ውሸታም አይጸናም፣ እውነተኛ አይወድቅም። ጻድቅሰ ዘይትገደፍ ኢርኢኩ ወዘርኡኒ ይጼነስክለ። ጻድቅ አይጣልም፣ አይወድቅም እውነተኛ ሰው። ስለዚህ ተዋህዶ እውነት ነች፣ ኑሩባት። ውሸታም ሰው መጋለጡ አይቀርም። 4 ተማሪዎች ነበሩ ይባላል እና በዩኒቨርሲቲ ትምህርታቸው ፈተና ይደርሳል እና ልጅነት ወጣትነት ይዟቸው ሲዝናኑ ቆዩና ፈተናውን ሳይዘጋጁ ቀሩ። ስለዚህ ግዴላችሁም እንደዚህ እንበል ተባባሉ። መምህራችንን እየመጣን እያለ መንገድ ላይ የመኪናችን ጎማ ፈነዳብን እና በመንገድ ላይ ቀረን። ይኸው ፈተና ሲያልቅ ደረስን ብለን አርፍደን እንግባ አሉ እና ለሌላ ቀን አርግልን ፈተናውን ተዘጋጅተን እንገባለን አሉ። ከዛ እንደተባለውም አርፍደው ተማሪው ተፈትኖ ከተበተነ በኋላ ደረሱ። ይኸው ጎማችን ራሳቸውን ጥላሸት ቀባብተው ጎማችን ፈንድቶ መከራ አይተን እንዲህ ቦታ ላይ ነበር ሄደን እንዲህ ስንሮጥ ብቻ ብዙ ነገር አወሩ። አረ የመኪና ጎማችሁ ፈንድቶ ነው? አዎ ምንም ችግር የለም። መቼ ላርግላችሁ አላቸው። የሚቀጥለው ሳምንት አርግልን። እሺ በደንብ ተዘጋጁ፣ ውሸት አልፈልግም አላቸው። እሺ ከዛ ፈተናውን ጻፈላቸው። ከሳምንት በኋላ 2 ጥያቄ አለ አለ። አንደኛው ጥያቄ ስማችሁን አይዲ ነምበራችሁን አስቀምጡ፣ 1% ይይዛል። ሁለተኛው ጥያቄ 99% ማርክ አለው። እሱም የትኛው ጎማ ነው የፈነዳባችሁ? ሀ የፊቱ ቀኝ፣ ለ የፊቱ ግራ፣ ሐመሮሃ የኋላው ግራ፣ መ የኋላው ቀኝ። ውሸት ስለሆነ አንዱ ግራ ነው አለ፣ አንዱ ቀኝ ነው አለ፣ አንዱ የፊት ነው አለ፣ አንዱ የኋላ ነው አለ። ሁሉም 0 ወደቁ። ውሸት አያጸድቅም። መጨረሻ ላይ መውደቃችን አይቀርም። የእግዚአብሔር ሰው ዳንኤል ሶስናን ከደረበናት ያዳነበት መንገድ ይገርማል አይደል? አንደኛው ከሮማን ዛፍ ስር ነው አለ፣ ሌላኛው ከኮክ ዛፍ ስር ነው ያለው። ብቻ የተለያየ ዛፍ ጠሩ። በነውር አግኝተናታል ብለው የአይሁድ መምህራን ሶስና የምትባለዋን ሴት በጣም አማኝ የነበረችዋን ከባሏ ውጭ ወዴትም የማትሄድ ሰውነቷን ስትታጠብ አይተው እርቃኗን ስላዩት ፈቃድሽን እናርግ ካለበለዛ ስትዘሙት አገኘናት እንላለን አሉ። መምህራን እኮ ናቸው። እግዚአብሔርን መዳፈር በቀረቡት ሰዎች ላይ ይብሳል። በእመናን ለኛ የበለጠ ልትጸልዩ ይገባል። እግዚአብሔር ኃይል ይሆናል ለሁላችንም። ከዚህ በኋላ እነዚህ ሰዎች በውሸት ምክንያት ከሰሷት። ዳንኤል የሚባል አንድ ብላቴና እግዚአብሔር ገለጠለት። የእግዚአብሔር መልአክ ቅዱስ ሚካኤል ከእርሱ ጋር ሆነ። ከዚያም በኋላ ለየብቻ አድርጎ ጠየቃቸው። አንዱ ኮክ ዛፍ ነው አለ፣ አንዱ ሌላ ዛፍ ነው አለ። ሁለቱ እርስ በራሳቸው መጨቃጨቅ ጀመሩ። ህዝቡም እነሱን አገለለ። የእግዚአብሔር መልአክ እነሱን ቀሰፋቸው። ቅዱስ ሚካኤል ሶስናን አዳናት። ማን ይመስገን?
እውነት ነጻ ታወጣለች። ጻድቅ አይወድቅም፣ ክርስቲያን አይወድቅም። ማይተባችን ይጥበቅ፣ በክርስትናችን እንኖር። የዋሸ ሰው ይወድቃል። የእግዚአብሔርን ኃይል አትዋሹ፣ አትጠራጠሩ። እግዚአብሔር ይሰራል። እመኑኝ፣ ችግር ላይ ልንሆን እንችላለን፣ ግን እግዚአብሔር ከኛ ጋር አለ። እግዚአብሔር የጻድቃን ጉልበታቸው፣ ለኃጥአን ግን ጥፋታቸውን ያጠፋቸዋል። የወደቁትን የሚያነሳ ባዶነትን የሚሞላ በበረከት የሚሰጥ እግዚአብሔር ተስፋ ያደረጉትን አይጥልም። ጻድቅ አይጣልም። ኢዮብን አስቡት። ጻድቅ ኢዮብ በእግዚአብሔር ፊት የከበረ አምላኩ ለምስክር ለዲያብሎስ መከራከሪያ አድርጎ ያቀረበው አስባችሁታል? እግዚአብሔር የተማመነበት ኢዮብ ሕዝቡ ሁሉ ክደዋል አለ ዲያብሎስ በእግዚአብሔር ፊት ቆሞ። ኢዮብን ብቻ ሂድና ይኸው እኔ ብዙ ልጆች አሉኝ እንደ ኢዮብ ያሉ። ኢዮብ እኮ ሀብታም ስላደረግከው ነው አይደል ያለው ሰይጣን። ባለጸጋ ባታደርገው ኖሮ ማመስገኑን አያቆምም ነበር፣ ያቆም ነበረ። ባንተ መተማመኑን ያቆም ነበር። ጻድቅ የሆነው ስለሰጠኸው ነው አለ። እንግዲያውስ ሀብቱ ላይ ብቻ ፈቅጄሃለሁ አለው። ሀብቱን ንብረቱን አወደመበት፣ ልጆቹን በአንድ ቀን ፈጀበት። ከዚያ በኋላ መልእክተኞች መጥተው በተከታታይ ነው የመጡት። ከብቶችህ አለቁ አለው። ማሳ ነደደ፣ ፈረሰ፣ ንብረት ወደመ አለው። ልጆችህ አለቁ አለው። ሁሉም እየመጡ ነገሩት። ብድግ አለና ኢዮብ አመሰገነ። እግዚአብሔር ሰጠ አለ፣ እግዚአብሔር ነሳ። የማን ስም ይመስገን አለ። የሚያመሰግን አይከስርም። ኢዮብ ትልቅ ማስረጃ ነው። በማጣቱ ስላለው አይደለም ክርስቲያን የሆነው፣ ስለሌለውም አይደለም፣ እግዚአብሔር ስላለው ብቻ። የምድሩን ኑሮ ተዉት። ሚዛናዊ አይደለም ምድር። ገንዘብ ሰጥቶ ልጅ ይነሳናል። ልጅም ገንዘብም ሰጥቶ የወላድ መካን ያደርገናል። 10 ልጆች ኖሮት አንድ ጤነኛ የሌለው አለ፣ ሁሉም ያበዱበት አገር የሚረብሹ። ምንም ሳይኖራት ደግሞ አንድ ልጅ ኖሯት በበረከት የተሞላች አለች። ሳይኖራት ደግሞ ለሁሉ የተረፈች አለች። አያችሁ፣ የሙት ልጆች ሰብስበው የሚያሳድጉ ትልልቅ የሆነ በጎ ፋውንዴሽን ይዘው የሚንቀሳቀሱ ሰዎች ብዙዎቹ ልጆች የሌላቸው ናቸው። ልጅ ማይፀን በመክፈት ወይንም አብራክ በማለምለም ብቻ የሚሰጥ አይደለም። ልብ ከለመለመ መወለድ ቋንቋ ነው። አያችሁ፣ እግዚአብሔር የእናትነትን መንፈስ ለወለደች ብቻ አይሰጥም፣ ልጅ ለሌላትም አብልጦ ይሰጣታል። የእልፎች እናት ትሆናለች ልጅ ባይኖራት። ጎደለብኝ ብላችሁ አትዘኑ። እግዚአብሔር ለጽድቃችሁ ነው እናንተ ቤት ውስጥ የፈቀደውን ነገር ያደረገው። ስለዚህ በሁሉ ነገር ማን ይመስገን? የሚያመሰግን አይወድቅም። የተጣለ ጻድቅ አላየሁም። የምስጋና ጊዜ ነው። መክሊታችን እንዳይቀበር እንዳንጠፋ በምስጋና እንኖር። አሁን የምንጾመው ምን በላው ነገር አተና አይደለም፣ የጽድቅ ናፍቆት ነው አይደል? ክርስትናም እንደዛው ነው። ልክ እንደ ጾሙ እህል እያለ አያስፈልገኝም ብሎ የመታው ያክል በብዙ የተትረፈረፈ ሀብት መካከል የማንጠቅም ባሪያዎች ነን ብሎ መኖር ነው። ከዛም በኋላ ሰይጣን ወደ ኢዮብ ወደ እግዚአብሔር መጣ። ኢዮብን አየኸው አለው እግዚአብሔር። አዎ ግን አሁን ጤነኛ ነኝ እያለ ነው የሚያመሰግነው። እንግዲያውስ በነፍሱ ላይ ስልጣን የለህም፣ በደዌ የፈለከውን ያህል ቅጣው ተባለ። ኢዮብ ሰውነቱ በቁስል ተሞላ፣ በገል እየፈቀፈቀ ጓደኞቹ መጥተው ይህ ሁሉ ኃጢአት የደረሰብህ ኢዮብ ሆይ የበደልከው ነገር ስላለ ነው ፈልግ አሉት። እንደ ሰው እንደኛ ናቸው እነሱ፣ እንደ እግዚአብሔር ሐሳብ ግን ልክ አልነበሩም። አንተ እኮ ኢዮብ ሁሉን ታጽናና ነበር፣ የራበውን ታበላ፣ የተጠማውን ታጠጣ ነበር፣ ያዘኑትን ታጽናና ነበር፣ የሚብረከረከውን ጉልበት ታጸና ነበር። እባክህ ኢዮብ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንነትስ የተደመሰሰ ማን ነው? በአንተ ላይ ሁሉ የደረሰው ጻድቅ ስለሆንክ ነው። ተው ኢዮብ አሉት። እኔ ግን አለ የሚቤዠኝ ሕያው ነው። ይሄ ቁርበቴ ከላይ ላይ ተገፎ እንደገና ያቆመኛል፣ አመሰግነዋለሁ። ኢዮብ በጣም ቁስሉ ሲብስበት ግን ወደ እግዚአብሔር ይዞርና ሰውን የምትጠብቅ ሆይ በድዬስ እንደሆነ ጥፋቴ ምን ይሁን ንገረኝ ይል ነበር። ኢዮብ ግን ለምልክት የተቀመጠ ሰው ነበር። ጻድቅ አይጣልም ለሚለው ማስረጃ እግዚአብሔር አስቀምጦታል። የሚያመሰግን አይጠፋም ለሚል ማስረጃ አስቀምጦታል። ሰው ስላለው ብቻ አያመሰግንም፣ እግዚአብሔር ስላለው ነው የሚኖረው የሚለውን አስቀምጦለታል። በዚህ ልክ መድኃኔዓለም ሁላችንን የሚያስቀምጠን ወገኖች፣ የለበስናቸው ልብሶች የሆነ ቀን ይሰፉናል፣ የሆነ ቀን ደግሞ ይጠቡናል። ሲጠበንም እንበሳጫለን አይደል? ሲሰፋን ደግሞ እንዴ ምን ነው መነመንኩ እንዴ ትላለህ። ሰው እኮ ረክቶ አያውቅም እንዴ። ሰው ደግሞ በእኛ ላይ አስተያየት ይሰጣል፣ የበለጠ በሽተኛ ያደርገናል።
ወፈርሽ አንቺ ይሄ ጥሩ አይደለም ቀንሽ ትል ምን አገባትስ? ከዛ ኪሎ ቀንሰሽ ትሄጃለሽ ወደ ቤት መስታወት ላይ ነው የምትዩ። እውነት ነው እንዴ? የሆነ ቀን ስታገኝሽ ደግሞ አንቺ ከሳሽ ገረጣሽ አሞሽ ነበር እንዴት ትልሻል። እንዴት ቢቆሉ መኖር የሚቻለው ሲያስቡት። በኑሮአችሁ ውስጥ የማይገባ ሰው የለም። የሰውን አቁሙት። የሰው ማዳን ከንቱ ነው። አስተያየት ሰጪ ብዙ ነው። አገባ አላገባው ምን ነው እስካሁን? አዎ ካልከው ወለድክ አይተውም ጥያቄውን። ራኦ ስንት ናቸው? አንድ ነው እንዴ? ድገም እንጂ። መጠጥ አድርጎ በብርጭቆ የሚጠጣው ድራፍት አድርጎታል። 4 ናቸው አልበዛም እንዴ? እሱ ነው መሰፍሮ የሚሰጥ። ይሄን ያለው ሰው የሚኖረው የሰው አስተያየት ከንቱ ነው። ማን ይሻለናል ወገኖቼ? በእግዚአብሔር ልክ ኑሩ። ብትወፍር ብትከሳክ ብትለብስ ብትራቆት ማን ይኑር ካንተ ጋራ? ቢኖርሽ ባይኖርሽ ብትገረጪ ወዛም ብትሆኚ ማን ይኑር ካንቺ ጋራ? ወዛችን ከሰማይ ይሁን። በምስጋና እንመላለስ። ኢዮብ አላቋረጠም ማመስገኑን። ተመስገን 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 አለ። የክብር አምላክ እግዚአብሔር በሞገስ ሞላው። በመጨረሻ እግዚአብሔር ተገለጠ። አብረውት ሊያጽናኑት የመጡት ግን እያጽናኑ ጨክነውበት ነበረ። ምን አላቸው ኢዮብ? እናንተ የምታጽናኑ ጨካኞች ናቸው። ጨካኝ አጽናኝ አለኩ እግዚአብሔር ይማር ሊል መጥቶ ጨርሶ የለ እንደ በሽታው ይላል። ሊጨርስ ነው የመጣው። አጽናኝ አይደለም። አይዞ አይዞ ወይኔ ወንድሜን በልቶ ጨርሶት የለ እንደ ሞቷል እኮ። አሁን ይሄ ማጽናናት ነው? እላዩ ላይ እኮ ያለው ወንድሜን አይዞ የሚል ነው እንጂ ገሎሃል ሰውየው። የለም እኮ በቃ ወይ አልጋው ላይ እንደዚህ ወይኔ ወንድሜን። ይሄ ወዳጅነት አይደለም። ገሎ ሊር ነው የመጣው። የመሸኛ ደብዳቤ ሊሰጥ ነው የመጣው ከምድር ላይ። እንዲህ ያለ አጽናኝ ጨካኝ አጽናኞች ናቸው አላቸው። አያችሁ ኑሯችንን ሊያጎሰቁሉ የሚመጡ የዲያብሎስ ድምጾች አሉ። ወይ ታብዎ ፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስበሩት። ኢዮብ ግን ትዕግስተኛ ሰው ነበር። ባልንጀሮቹ ሚስቱን ሁሉ እኮ አጥቷል በክህደት ብቻውን ሆኗል። ግን እግዚአብሔር የብቸኞች አባት ነው። ረዳት ለሌላቸው ረዳት ነው። ለግፉአን እግዚአብሔር መከታ ነው። ፍትህ ላጡት እግዚአብሔር ፍትሃዊ ዳኛ ነው። ስለዚህ ክርስቲያን አይወድቅም። ብቻችሁን ቁሙ ግን ያነሳቸዋል። ኢዮብን እግዚአብሔር ጥቂት ቆይቶ አነሳው። በርካታ ሰዎች አሉ በማጣት ውስጥ የኖሩ። ዘካርያስና ኤልሳቤጥን በየቀኑ እንጠቅሳቸዋለን። ማመስገን ያላቆሙ ያላጉረመረሙ በእግዚአብሔር ፊት ጻድቃን ናቸው። ልጅ ግን የላቸውም። በመከራ ውስጥ ናት ሚስቱ ኤልሳቤጥ። ደረቅ እያሉ ይሰድቧት ነበር። አንድ ቀን እግዚአብሔር አፈካ። እምትውልደ አንስት አልቦ ዘየአብዮ። ዛሬ ጉባኤውን የሰየምንበት የረቡዕ ጉባኤያችን ባለቤት ቃለ ዓዋዲ ዮሐንስ የእናቱን ማኅፀን የከፈተ ነው። ክብርና ምስጋና ለአምላካችን ይሁን። ደረቅ ናት ተብላ የተነቀፈችውን ነቀፌታዋን አራቀላት። ጻድቅ እሰ ዘይትገደፍ ይሬኩ ወዘሩን ይጽየነ ስቅለ። ጻድቅ አይጣልም፣ እግዚአብሔር አይረሳም፣ የተረሱትን ያስታውሳል። እግዚአብሔር የተናቁትን ያከብራል። እግዚአብሔር ባዶችን ይሞላል። ስለዚህ እግዚአብሔር እንዲሞላችሁ በእግዚአብሔር ፊት ራሳችሁን አስቀምጡ። ሐዋርያው ቅዱስ ጴጥሮስም የሚናገረው አለ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አያችሁ እግዚአብሔር አይጥልም፣ ያነሳል። በእግዚአብሔር ፊት ራሳችሁን ጣሉ። እግዚአብሔር ርስቱን ሕዝቡን አይጥልም ይላል መዝሙር 93 ቁጥር 14 ላይ። አያችሁ እግዚአብሔር ሕዝቡን አይጥልም፣ ርስቱንም አሳልፎ አይሰጥም እኮ ነው የሚለው። እግዚአብሔር ሕዝቡን አይጥልም፣ ታማኞቹን አይጥልም፣ ደጅ የሚጠኑትን አይጥልም። ጻድቅ ሲራብ ዘሩ ላቶ ሲለምን አላየውም። ወንድሜ ብዙ ነገር ጎድሎብህ ይሆናል። እህቴ ብዙ ጥያቄ ያለሽ፣ ጾሙን በደንብ እግዚአብሔርን ጠይቂበት። ማመስገን አታቋርጥ፣ አታቋርጭ። የቅዳሴው መዓዛ ዕጣኑ የውስጥ ጭንቀታችንን ቀርፎ ያወጣልን ወገኖች። በጸሎታችን ውስጥ ከኛ ጋር የማይለይ እግዚአብሔር አለ። እሳትና ውሃ ውስጥ እንሆናለን፣ ግን ብቻችንን አይተወንም፣ ያሳልፈናል። አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። በእሳትና በውሃ መካከል አሳልፍከን ወደ ዕረፍትም አወጣህን ይላል። እግዚአብሔር ያሳርፈን ሁላችንንም። የተጨነቀችውን ነፍስ የሚያሳርፍ እግዚአብሔር የታመኑትን አይጥልም። ክርስቲያን አይወድቅም፣ ባለማይተብ አይወድቅም፣ ጻድቅ አይወድቅም፣ አማኝ አይወድቅም፣ ክርስቲያን አይወድቅም፣ የተዋሕዶ ልጅ አይወድቅም። ቢሞት እግዚአብሔር ቢኖር እግዚአብሔር ነው። የትንሣኤያችን ታሪክ ይበዛል። የጾማችን መርዘም እግዚአብሔር እንድንሆን ነው። ከኛ ጋር ያለ እግዚአብሔር ታማኝ ነው።
ከዓለም ለይቶ እዚህ የሰበሰበን አምላክ በዚህ ያጽናን። ችግራችን ተቀርፎ ጥያቄያችን ተመልሶ ከጻድቃን ጋር እንድንደመር መጨረሻችንን ያበጀልን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቀኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና መልጃ የቅዱሳን መላእክት ጥበቃ አይለየን።